ኢትዮጵያ መነሻ መንደር ናት። ከሰው ልጅ መጀመሪያ ጀምሮ የበርካታ ተፈጥሯዊ ባህላዊና ታሪካዊ ቅርሶችን በጉያዋ ታቅፋለች። ህዝቦቿ በደም የተጋመዱ አንዳቸው ለሌላቸው ጋሻ ሆነው ከ80 በላይ ብሔር ብሔረሰቦች በጋራ በታላቁ ሀገር ኢትዮጵያ ውስጥ ይኖራሉ። ህዝቦቿ ቋንቋቸውንና ባህሎቻቸውን ለዘመናት ሲያሳድጉ ቆይተዋል። ልዩነታቸውን ውበት አድርገው የጋራ ቤት ኢትዮጵያን ገንብተዋል። ይህ ልዩነት የመከፋፈል ምንጭ ሳይሆን የጥንካሬ መሰረት ነው። የብዝሃ ባህል ባለቤት የሆነችው ሀገራችን ኢትዮጵያ የብሔረሰቦች መብትን አክብራ በሕገ መንግሥቷም ጭምር ያጸደቀች የዲሞክራሲ ተምሳሌት ሀገር ናት። በኢትዮጵያ በህዝቦች በጎ ፈቃድ ከተመሰረቱ ክልሎች አንዱ የደቡብ ኢትዮጵያ ክልል ነው። በህብረ ብሔራዊቷ የደቡብ ኢትዮጵያ ክልል የሚገኙ 32 ብሔር ብሔረሰቦች የራሳቸውን ክልል በበጎ ፈቃዳቸው በምርጫም መስርተዋል። ክልሉም ስራ ከጀመረ ወዲህ በርካታ የልማት ፍላጎቶች ያላቸው አካባቢዎች በፍትሃዊነት ተደራሽ እያደረገም ይገኛል። በዚህም ተጨባጭ ለውጦች ተመዝግበዋል። ይህ ለውጥ ዘላቂ ሆኖ እንዳይቀጥልና ክልሉን የሰላምና የብልጽግና ተምሳሌት ለማድረግ የሚደረገውን ፈጣን ጉዞ ለመቀልበስ ያቀዱ የጥፋት ኃይሎች እኩይ ዓላማን አንግበው እየተንቀሳቀሱ ይገኛል። እነኚህ የጥፋት ኃይሎች የፖለቲካ ፓርቲን ሽፋን በማድረግ የተለያዩ አጀንዳዎችን በመቅረጽ በተለይ የመዋቅር ጥያቄን በመፍጠር የማንነት ጥያቄ ያለ በማስመሰል የፈጠራ ህዝባዊ በዓላትን እናካሂዳለን በማለት የወሰን ሙግትን በመፍጠርና መሰል ከፋፋይ አጀንዳዎችን በሐሰተኛ ማህበራዊ ትስስር ገጻቸው አልፎም በተላላኪዎቻቸው አማካኝነት በአካል በማሰራጨት የህዝቦችን አንድነትና ሰላማዊ ኑሮ መስተጋብር ለማወክም ጥረቶችን ሲያደርጉም ተስተውሏል። በዚህ ረገድ የሰላምን ዋጋ ለዓለም የገለጠውና በአገር ብሎ በዓለም አቀፍ ደረጃ በሰላም ተምሳሌትነቱ እውቅና የተቸረውን የጋሞ ዞንን ለማወክ በተናበበ መልኩም የጥፋት አጀንዳዎችን ለማስፈጸም ሰፊ ጥረቶች ተደርገዋል። እነዚህ የጥፋት ኃይሎች የእኩይ ዓላማቸው ማስፈጸሚያ አድርገው እየተንቀሳቀሱ ካሉበት ስፍራዎች መካከል አንዱ ዘይሴ አካባቢ ነው። በጋሞ ዞን ውስጥ ከሚገኙ 3 ነባር ብሔረሰቦች አንዱ የሆነው የዘይሴ ብሔረሰብ በአርባ ምንጭ ዙሪያ ወረዳ ከሚገኙ 20 መዋቅሮች በ3 የገጠርና በ2 የከተማ ቀበሌያት ውስጥ ይኖራል። በስፍራውም የጋሞና ሌሎች ብሔረሰቦች ተጋብተውና ተዋልደው በመቻቻልና በመከባበር በአንድ ላይ ለዘመናት የኖሩና እየኖሩ የሚገኙ ናቸው። እንደ አውሮፓውያን አቆጣጠር በ2007 በተደረገው የህዝብና ቤት ቆጠራ መሰረት የዛይሴ ብሔረሰብ የህዝብ ቁጥር 17884 እንደሆነ መረጃዎች ያሳያሉ። በፌዴሬሽን ምክር ቤት እውቅና እንዳገኙ እንደ ሌሎቹ የኢትዮጵያ ብሔረሰቦች ሁሉ የዛይሴ ብሔረሰብም ቋንቋውን ባህሉንና እሴቱን ከማሳደግ አልፎም በቋንቋው የመማርና ታሪኩን በራሱ ቋንቋ እንዲሰንድ ምቹ ሁኔታዎች ተፈጥረውለት የሚኖር ህዝብ ነው። ዘይሴ የጣሉት ሁሉ የሚያበቅል ለም መሬት የመጣን እንግዳ እግር አጥቦ መኝታውን ለቆ የሚያሳድር ገር ህዝብ ነው። ከዚህም በተጨማሪም ህዝቡ ልማት ወዳድና አምራች ነው። ሆኖም ታዲያ ህብረተሰቡን ከልማቱ ለመነጠል ያቀዱ የጥፋት ኃይሎች የመዋቅር ጥያቄን ሽፋን በማድረግ የህብረተሰቡን ሰላማዊ እንቅስቃሴ እያወኩ ይገኛል።
በተለይም በ2013 የተደረገውን አገራዊ ምርጫን ተከትሎ የሕዝቡን የመዋቅር ጥያቄ የፖለቲካ ማስፈጸሚያ አጀንዳ ማድረግ የጀመረበት ወቅት ነው። በአንጻሩ ምርጫው በርካታ ቁጥር ያላቸው የፖለቲካ ፓርቲዎችን በማሳተፍ ኢትዮጵያ በታሪኳ ዓለምን ያስደነቀ ምርጫ አካሂዳም አብላጫ ድምፅ ባገኘው የብልጽግና ፓርቲ መንግስት በመመስረት የሕዝቦችን የቆዩ የልማት የሰላምና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት እየጣረም ይገኛል። ሆኖም አብላጫ ድምፅ ያገኘ ፓርቲ የፌዴራል መንግስት ይመሰርታል የሚለውን የሕገ መንግስቱን አንቀጽ 56ን በተሳሳተ መንገድ በመተርጎም በጋሞ ዞን አርባ ምንጭ ዙሪያ ወረዳ በዘይሴ ምርጫ ክልል ድምፅ ያገኘው ፓርቲ መምራት አለበት በሚልም ከአገሪቱ ሕገ መንግስት በተጻረረ መልኩ ሕገወጥ እንቅስቃሴና አመፅን ማካሄድ ጀመረም። በተለይም ባለፉት 3 ዓመታት በፖለቲካ ፓርቲ ሽፋን የመንግስትን እጅ ለመጠምዘዝ በመሞከር ሕገ መንግስታዊ የሆነውን የቀበሌ መዋቅርን አፍርሰዋል። ከዚህም ባሻገር አካባቢውን በማተራመስ የአካባቢውን ሀብት ለመቀራመት ያሰፈሰፉ ረጃጅም እጆች ገንዘብ መድበው ወጣቶችን ለእኩይ ዓላማ በመመልመል ለአመፅ አሰማርተዋል። በዞናችን በአርባ ምንጭ ዙሪያ ወረዳ ዘይሴ ቀበሌያት አካባቢ ከዚህ ቀደም ከ2014ቶች ጀምሮ በተለያየ ጊዜያት ያው የመዋቅር ጥያቄ መነሻ በማድረግ ያልተገባ ጸጥታን የማወክ የተለያዩ በሕገ መንግስትና ሕገ መንግስትን በከመናድ ባለፉ ወንጀሎች እየተፈጸመ የቆየ ሁኔታ ነው ያለው። እንደአጠቃላይ በዛው አካባቢ መንግስት እንግዲህ የመዋቅር ጥያቄ ቢኖርም የመንግስት አሰራር ተከትሎ ነው መዋቅር የሚሰጠው። ከዚህ ውጭ ግን በኃይልና በጉልበት በህገወጥ መልኩ በመደራጀት መዋቅር ጥያቄን በማንገብ በተለይ በዛው አካባቢ በተለያዩ ጊዜያት የሚፈጠሩ ወንጀሎች አሉ። ይሄ የብልጽግናና የኢዜማ ብቻ ሳይሆን አጠቃላይ የሐሙሳ ምናምን ፓርቲ ድርጅት ቦርድ ምርጫ በተደረገው ጊዜ የኢዜማን ደጋፊ አልሆንክም የብልጽግናን ደጋፊ ሆነሃል ብሎ ብቻ ጥላቻ በመንፈሳቸው አድረው ከነ ብቻ ሳይሆን ከብዙ ሰው ጋር ትግል ያደርጉ እንደቆዩ ያው ግልጽ ነው። ነገር ግን ከነሱ ጋር ምንም ችግር ግጭት አልነበረንም። እኛ በሰላም ጋርዘታ ላይ ቆይተናል። ግጭቱ እታች ኤልጎ ላይ ነበረ። አብረው የሚጣሉትም እዛ ናቸው። ወንጀል የሚፈጥሩትም እዛ ነው። ምንም ምክንያት ሳይኖር ዘንድሮ አሁን በግንቦት ወር እኛ ጋር መጥተው የእኛን ታጣቂ ደጃፌ ላይ ጋርዘታ ላይ ድረስ መጥተው ቤት ገብቶ ገደሉ። አቶ ማኖ ሙሩጮን ስለሄዱ ስንጠነቅቅ ከኋላ ደግሞ ቤት ቃጠሎ ጀመሩ። 6 ቤት ሲቃጠል ከዚህ በኋላ መኖር አንችልም። ዘይሴ ኤልጎ ቀበለም የእናት ወድ ዥንጉርጉር ነው እንዲሉት የጽንፈኛው ቡድን ዋነኛው የገንዘብ ምንጭ የማህበረሰቡን ሀብትና ንብረት በኃይል በመዝረፍ የተሰማሩ ውስጣዊና ውጫዊ የጥፋት ኃይሎች ሲሆኑ መልሶ እያራቆቱ ያለው የአካባቢውን ማህበረሰብ ነው። አርሶ አደሩ በላቡ ያመረተውን ሙዝ እየቆረጡ በመሸጥ በአካባቢው የሚገኙ ነጋዴዎችና አርሶ አደሮች ላይ የጥይትና ስንቅ መግዣ መዋጮ በመጣል አስገድደው ገንዘብ በመሰብሰብ ብሎም ከጋጣው ከብቶችን እየጎተቱ በማረድ እንዲሁም ከሌሎች የጥፋት ኃይሎች የገንዘብ ድጋፍ በማግኘት በህዝቡ ላይም ወንብድናና ሰብአዊ ወንጀሎችን ሲፈጽሙ ቆይተዋል። የጥፋት ኃይሉ የመንግስት ደጋፊና ህግና ስርዓት እንዲከበር አቋም የሚይዙ ግለሰቦችንም በመለየት ዋነኛ የጥፋት ሰለባም አድርጓል። በዚህም የዜጎችን ሰብአዊ መብቶችን ማለትም በህይወት የመኖር የመንቀሳቀስ የአካል ደህንነትና ነጻነት እንዲሁም በኢፌድሪ ህገ መንግስት አንቀጽ 9 ድንጋጌ መሰረት የአመለካከትና ሐሳብን በነጻነት የሚያዝና የመግለጽ ዴሞክራሲያዊ መብቶችን በጣሰ መልኩ ጭካኔ በተሞላበት ሁኔታ ንብረት መውደም፣ መደብደብና ማሰቃየት ብሎም መግደልን የሰርክ ተግባር አድርጎም ቀጥሏል። ህግ ለማስከበር የሄዱ የጸጥታ አካላት ላይ
የግድያ ጥቃት ሌሎችም ግለሰቦች በአስተሳሰብ ውስጥ ያልገባውን የማጥቃት ቤት የማቃጠል የዚህ አይነት ተግባሮች ፈጽሞ ቆይቷል። በቅርቡ ይሄን መነሻ በማድረግ ዳግም ባልታሰበ ሁኔታ በዛይሴ ቀበሌያት በተለያዩ ቀበሌያት ውስጥ በተለይ የነሱን አስተሳሰብ ወይንም በህገወጥ መልክ የተደራጁ ቡድኖች አሉ። የነዚህን በህገወጥ የተደራጁ ቡድኖችን አስተሳሰብ፣ ሀሳብ የማይቀበሉ አካላት ላይ የግድያም ቤታቸውን የማቃጠል አልፎም የነበሩ ሀብት ንብረታቸው ላይ ጉዳትና አደጋ በማድረስ ሰፊ ጥቃት ያደረሱበት ሁኔታ ነው ያሉት። እነዚህ ጽንፈኞች ይህን ጉዳት አድርሰው ቀጥታ ተለይቶ አስቀድሞ ባልተገባ ሁኔታ የተደራጁት ወደ ጫካ የገቡበት ሁኔታ አለ። ይህን ደግሞ ህግን ማስከበር አስፈላጊነቱ ስለሆነ በተለይ ህግ ሊከበር በሚገባ መልኩ የማስተማር አሁንም የማረጋጋት ስራዎች ተሰርቷል። አሁንም ቢሆን በአፋሙዝ በጉልበት የኛ ጥያቄ መመለስ አለበት በሚል በዚህ አሁን ባለነው ሁኔታ ውስጥ የሰዎች ንብረት ውድመት፣ የሰው አካል ጉለት፣ የሰው ህይወት መሞት እስከ እርጉዝ ሴት ጭምር ሁሉ የሞተችበት አግባብ አለ። አስጸያፊ እንደገና ደግሞ 4 ወር ህፃን ጭምር ተመቶ የሞተበት አግባብ አለ። ቆርቆሮ ቤቶች የተቃጠለበት፣ ባጃጅ ሞተር ሳይክል ሁሉ በእሳት የተቃጠለበት፣ ሙዝ የተጨፈጨፈበት፣ በቆሎ ጭምር ሁሉ እርሻ ሰብል ጭምር ሁሉ የተጨፈጨፈበት አግባብ አለ። እዚ ሃይቂዳሶፔ ደንዲዳይሳን ኑኒ ከኢዳሶፔ ኑ ሶካ ኤሮኮ ሂትሴ ካኤሮኮ ኑ ዲዛ ኢቃካ ኑ ሳይሲ ጊዳንዴስ ጊዛይ ካኑ እንዱዋ ኑ ሸምፖ ያቃንዴ ጊዲ ሄቃማፔ ደንዲዳይሳን ወራን ገሊዶስ ኑ አደቲካ ወራን ኑ ካኑ ናይተራ ወራን ኢራይ ካኑ መራጨን ቡኬስ ኢሲ ቃማ ኑኒ ቃሴ ቦታ የዲዲ ሃኪዲ ቢዳ በሳይዱ ያሄን ዲዲ ወራን አቆስ ወራን ፔኦስ ጋላሲ ጊዲን ሸምፖ ያቂዴስ ጎስ ኦማርቲ ኑ አቃናይ ሰረተና ዳንሲዛይ ይቃስ ጭንጫው ይኪዳይ ተዋደይ ወጤስ ቶይ ባይንዳይሲ ኢሲ ሺቆስ አይኮ ሚትሲካን ሚትሳጋርሰ ካሺቆስ ሃትሰይ ሙዜ ዲዛ በሳ ካሺቆስ ሄሳን ካርጊዛይሳነና ታሳ ጊዛይ ደና ኑና ጋኪዳ ችግረዚ ኢሳ ካኑ ኦይቺዲ ኦኒ አይ ችግረ ወደ 6 ቤት ነው ኢላይ ጅማሬ ላይ መጀመሪያ ላይ ኢላይ ነው ቤቱ መጀመሪያ ቃጥሎ የተካሄደው ኢላይ ነው። ቤት ተቃጥሏል፣ አቃጥሏል፣ ንብረት ሁሉ ወድሟል። እህል ጨብጭሆ ከነ እንትኑ አቃጥሏል። ሲቀጥል አሁን እኛ ላይ ባለፈው ሐሙስ ዕለት እንደዚህ የከፋ ችግር ይሄን አጠቃላይ ቤት በመደዳ አቃጥሎ ይሄን ያህል ክፋት እኛን አድርሶናል። እዚህ ጊዜና ለዚህ ሰዓት በህይወት እኔን አኖሮ ልጆችና ሚስቱን ገላጣይና ቢንወጣም በህይወት አኖሮ ዛሬ ጊዜ ለዚህ ስላበቃ አመሰግናለሁ። በህይወት ንብረቴ ቢያልቅም ከብት ቢዘረፍም ያለው ነገር የቀረ አንድም የለም። በዚች በቲሸርት ብቻ ቀርቻታለሁ። አንዳችም ነገር ለኔ የቀረችው የለም። 3 ቤት ጎተራ ሙሉ በቆሎ አልቋል። ሜዳ ላይ ነኝ፣ ባዶ ነኝ። እጄም ባዶ፣ እግሬም ባዶ፣ ልጆቼም ባዶ። 10 ልጆች አባት ነኝ። ትምህርት ቤት ያሉት 2 ልጆች አሉ። ደግሞ ከዛ ህፃኖች አሉ። ንብረቴ ያለ ፍየል ያለው ከፍት ሁሉም ነገር አልቋል። ያለው እህል አንዳችም ነገር የለም። ግን ተሳደን ከናሴ 24 እስከ ዛሬ መንገድ ላይ ነን። በዚህ መሃል የአርባ ምንጭ ዙሪያ ወረዳና የጋሞ ዞን አስተዳደር የዜጎችን ደህንነት ለማስጠበቅ በየደረጃው ካሉ የጸጥታ መዋቅሮች ጋር በቅርበት ከመስራት ባሻገር በችግሩ ዙሪያ ከተለያዩ የህብረተሰብ ክፍሎች ጋርም በጋራ ለበርካታ ጊዜያት ምክክሮችን አካሂዷል። በመንደር በአደረጃጀት ከምሁራን፣ ከወጣቶች፣ ከሴቶች፣ ከሀገር ሽማግሌዎች፣ ከሃይማኖት መሪዎችና
ከአካባቢው ተወላጅ ምሁራን ጋር የጋራ መግባባት የተፈጠረባቸው መድረኮችም ተካሂደዋል። ስለዚህ እኛ አሁን ይሄንን እናቆም፣ አንድ እንሁን፣ አያጋድለን። እነዚህን አጀንዳዎች የሆነ ፓርቲ አይመልስልንም። ይሄንን የሚመልሰን ገዢው መንግስት ነው። ለመንግስት ነው ጥያቄ የምናቀርበው። ይሄንን በዲሞክራሲ መንገድ ጠይቁ፣ እኛም ጠይቃለን። ባለፈው ነገር ነበረ ዳግራይ ትውትን ቢዞ ውትማ ሰላም ማቂዳኮ ኑኝ ኦይጫሽካው እንደገና ከዛ በኋላ ያ ክልል ተበተነ። አሁን አዲስ ክልል ተፈጠረ። አዲስ ክልል ደግሞ የራሱ ህገ መንግስት አለው። የፌዴራል ፖሊስ፣ አድማ ብተና፣ የዞናችን ፖሊስ፣ የወረዳ ፖሊስ እንዳጠቃላይ ጸጥታ ኃይሉ ከመንግስት አመራሩ ጋር በመቀናጀት ይህን በተመለከተ በውይይትና በመነጋገር መፈታት እንዳለበት እንጂ በኃይል በጉልበት ህግን በመጣስ መሆን እንደሌለበት አሰራሩ በአጠቃላይ አግባብነት እንደሌለው በተለያየ ጊዜ ውይይቶች ተደርጓል። ነገር ግን አሁን ብሔርን ለይቶ የማጥቃት አይነትም እዛ ውስጥ ተከስቷል። ከዚህ ጋር ተያይዞ እዛው የዛይሴ ብሔር ሆኖ ግን የነዚህን የህገ ወጦችን ዓላማና አስተሳሰብ ያልደገፉትንም ቤትና ንብረት እስከ ማቃጠል አልፎም እዛው የዛው ብሔረሰብ አካል የሆነውንም አንዳንድ አቅመ ደካማ የሆኑ አዛውንቶችን፣ ሴቶችን፣ ህፃናትን አልፎም በመንግስት በቀበሌ አመራር ደረጃ ያሉትን ታጣቂዎች ቀበሌ አስተዳደር እነዚህን ለይቶ የመግደል ይህ ሁሉ ተፈጽሟል። ይህ የመንግስት ጥረት በአካባቢው ሰላም እንዳይሰፍን ያደረገውን እልህ አስጨራሽ ተግባር በአካባቢው እኔ የመዋቅር ጥያቄን በጉልበት አስመልሳለሁ በሚል በሰላም ላይ ጥርሱን በነከሰ የጥፋት ኃይል እኩይ ተግባር ፍሬያማም እንዳይሆን ተደርጓል። በተለይም ከሐምሌ ወር 2017 ዓ.ም ጀምሮ በአካባቢው የሚኖረው ህዝብ ከመንግስት ተቋም አገልግሎት እንዳያገኝ በጤናና በትምህርት ተቋማት ጭምር ጥቃትን በመሰንዘር ማውደምንና ማቃጠልን የዘውትር ተግባሩ አድርጓል። ለአብነትም ዳምብሌ ጤና ጣቢያ፣ በኖና ሐውሻ ትምህርት ቤቶችን ብሎም ምርት ወደ ገበያ እንዳይገባ ገበያን በመበተንና የቀበሌ መዋቅሮችን አገልግሎት እንዳይሰጡ አመራሮችን በማሳደድ እንዲሁም በመግደል ይቅር ሊባል የማይችል በደል እታገልለታለሁ በሚለው ህዝብ ላይ ፈጽሟል። የሀገር ሉዓላዊነት መገለጫ የሆነውን ሰንደቅ ዓላማን እንዳይሰቀል መከልከል ብሎም ማቃጠል ህገ መንግስታዊ ስርዓቱን በኃይል ለመናድ በተደጋጋሚ ሙከራዎችን ሲያደርግም ተስተውሏል። በተለይም በአርባ ምንጭ ዙሪያ ወረዳ ኤልጎ ቀበሌ፣ ጋልሜ፣ ጋርዜታ፣ ማዤና ቲጎ ንዑሶችና ደንብሌ ቀበሌ ባኖ ዘንሴ ኮሬና አጎሌ ንዑሶች ላይ የደረሰው ሰብአዊ ውድመትና ሰቆቃ ቃላት ከሚገልጹት በላይ ነው። እንዳጠቃላይ እንግዲህ ይሄ የጽንፈኛው ቡድን በአርባ ምንጭ ዙሪያ ዘይሴ አካባቢ በፈጠረው የጸጥታ ችግር በርካታ ሰዎች ተፈናቅለዋል። ከ5000 በላይ የሚሆኑ እንደዚሁም እነዛ ውስጥ ህፃናት አሉ፣ ሴቶች አሉ፣ ነፍሰ ጡር እናቶች አሉ፣ አጥቢዎች አሉ። ተፈናቅለዋል። የተፈናቀሉት በእለቱ ያው ቤታቸው በሙሉ ተቃጥሏል፣ ንብረታቸው አልቋል፣ ወድሟል። ስለዚህ መጠለያ ስለሌላቸው በአርባ ምንጭ ከተማ ማዕከል ግማሹን እዚሁ ግብርና ቢሮ ላይ የጠለልናቸው አሉ። እንደዚሁም ደግሞ ቲጎ አካባቢ በአርባ ምንጭ ዙሪያና ገረሴ ዙሪያ መካከል እንደዚሁም ሰጎ ላይ ደግሞ ገረሴ ዙሪያ ላይ የተጠለሉና ደንቢሌ ላይ ዘይሴ ደንቢሌ ኦሳ ላይ እንደዚሁም ደግሞ ጊዶሌ ላይ ተበታትነው ነው ወደ 5 አካባቢ ቦታ ላይ የተበተኑትን ሰዎች መንግስት እንደ መንግስት ያው ሁሉም መዋቅሮች ባሉበት ቦታ ራስን በራስ አቅም ራስን መቻል በሚለው ጽንሰ ሐሳብ ደግሞ ስራ ጅማሬ ሁሉም ይሄ ከተረጅነት ወደ ምርታማነት የሚለውን መሰረት በማድረግ እንደ ዞን ሁሉም መዋቅር ከተማ አስተዳደሮችም እንደዚህ የወረዳ መዋቅሮች ያላቸውን ነገር ሁሉ እስከ ቦታው ሄደው በመጠየቅ ቁሳቁስ በማቅረብ አልባሳትን በማቅረብ እንደዚሁም ደግሞ የምግብ እህልን በማቅረብ ቦታው ላይ ሄደው ተፈናቃዮችም ከመጠየቅ ባሻገር የሀገር ሉዓላዊነት መገለጫ የሆነውን ሰንደቅ ዓላማን እንዳይሰቀል መከልከል ብሎም ማቃጠል
ሕገ መንግሥታዊ ስርዓቱን በኃይል ለመናድ በተደጋጋሚ ሙከራዎችን ሲያደርግም ተስተውሏል። በተለይም በአርባ ምንጭ ዙሪያ ወረዳ ኤልጎ ቀበሌ፣ ጋልሜ፣ ጋርዜታ፣ ማዤና ቲጎ ንዑሶችና ደንብሌ ቀበሌ ባኖ ዘንሴ ኮሬና አጎሌ ንዑሶች ላይ የደረሰው ሰብአዊ ውድመትና ሰቆቃ ቃላት ከሚገልጹት በላይ ነው። በተለይም በአርባ ምንጭ ዙሪያ ወረዳ ኤልጎ ቀበሌ በጋልሜ፣ ጋርዜታ፣ ማዤና ቲጎ እንዲሁም ባንዶ፣ ዜንሴ ኮሬና አጎሌ ንዑሶች እነኚህ የጽንፈኛ ኃይሎች በሰላማዊ ዜጎችና ንብረታቸው ላይ ባደረሱት ጥቃት በርካታ ሰዎች ለሞትና ለከፍተኛ የአካል ጉዳት ተዳርገዋል። በተጨማሪም ከ1200 በላይ መኖሪያ ቤቶች፣ ከ2 በላይ የጤናና የሃይማኖት ተቋማት ተቃጥለዋል። የእህል ጎተራቸው ጋይቷል። የቡናናም ከ5 ሄክታር በላይ የሙዝ ማሳዎች ከእሳት ቢተርፉም በገጀራ ወድመዋል። ከብቶች ተነድተውም ተወስደዋል። እንግዲህ በጽንፈኛው ኃይል የተቃጠሉ ቤቶች ቶታሊ ቆርቆሮ ቤት 24 ብያለሁ። ሳር ቤት ደግሞ እንደዚሁ ወደ 1164 ቤቶች ናቸው። እነዚህን እያጠራን ቀጣይ ደግሞ ምን መሆን አለበት የሚለውን ወደ ውስጥ ገብተን በደንብ አድርገን መረጃዎችን አጠናቅረን ሰዎችን ወደ የቦታቸው እስከምንመልስ ድረስ ያለን መረጃ ይሄ ነው። አርሶ አደር መሬት ያርሳል፣ ግብር ይገብራል። ከመንግስት ጋራ መንግስት የሚለውን የልማት ስራ ነው የሚሰራውና ከዛ አንፃር አርሶ አደሩ የማይገባውን ጽዋ ነው የቀመሰው። ሌላኛው ማህበራዊ አገልግሎቶች ለህዝብ ነው አገልግሎት የሚሰጡት። ትምህርት ቤት ለህዝብ ማህበራዊ አገልግሎት ይሰጣል። ጤና ጣቢያ ለህዝብ ማህበራዊ አገልግሎት ይሰጣል። እነዛ ወድመዋል። በአባወራ ወደ 684 አባወራ ተፈናቅሏል። በእማወራ 68 እማወራ ተፈናቅላለች። ሁለቱ አንድ ላይ ሲደመሩ 752 ናቸው የተፈናቀሉት ማለት ነው። እነዚህ 752 አባወራዎችና እማወራዎች በውስጣቸው ቤተሰብ አለ። እነዚህ ቤተሰቦች ወንድ ወደ 2331 ወንድ አለ፣ በሴት 3419 አሉ። ሁለቱ አንድ ላይ ሲደመሩ ወደ 5750 ይሆናሉ። አንድ ላይ ሲደመሩ በቤተሰብ ማለት ነው፣ ሴትና ወንድ። ቡና በእግር 9198 ቡና ወድሟል ሙሉ ለሙሉ። ፍየል 33 ፍየል፣ ጤፍ 55.5 ኩንታል፣ በቆሎ 362 ኩንታል ኖርማሊ ወድሟል። በቆሎ አልፎ በጎተራ ተከምሮ ያለ 57 ጎተራ፣ ማሽላ 77 ኩንታል፣ ማሽላ በክምር 19፣ የንብ ቀፎ 372 የንብ ቀፎ ወድሟል። እንስሳት እንግዲህ እንሰት ማለት ነው፣ በእግር ነው እንሰት እኛ ጋር በግብርና እንትን የሚደረገው 108 እንሰት እግር ተቃጥሏል። እነዚህ በሙሉ ማለት ነው አሁን እኔ የነገርኩ ንብረቶች ጥጃ ወድሟል፣ ተቃጥሏል። እዛ ከነቤቱ ፍየል ተቃጥሏል፣ በግ፣ በሬ፣ ወይፈን እነዚህ በሙሉ ጉዳት የደረሰባቸው ናቸው። ሌላው ደግሞ ዘይሴ፣ ደንብሌ፣ ቲጎ፣ ጋርጀታ፣ ጋልሜ፣ ማጄ፣ ኦጎሌ አጠቃላይ እዛ ንዑስ ቀበሌያት የሚኖረው ቤት ሁሉ ተቃጥሎ አልቆ ሰው ዛሬ ላይ በመንግስት በመጠለያ ስር ነው አስቀመጠው። መዋቅር ጥያቄም ቢሆን ሰላማዊ በሆነ መንገድ ህገ መንግስቱ በሚፈቅደው መንገድ መውሰድ አለበት። አይደለም የመንግስት ሰራዊት አባላት ሁሉ ከባድ የአካል ጉዳት የደረሰበት ሂደት አለ። ለምሳሌ ብንወስድ አድማ ብተና፣ መደበኛ ፖሊስ፣ ፌደራል ፖሊስ ከባድ አካል ጉዳት የደረሰበት አግባብ አለ። በአካባቢው ያለው የጸጥታ ሁኔታ ያሳሰበው የአርባ ምንጭ ዙሪያ ወረዳና የጋሞ ዞን አስተዳደር ባቀረበው ጥያቄ መሰረት የክልሉ የጸጥታ ኃይል በአካባቢው የሰላም ሁኔታን እንዲያስከብር ወደ ስፍራው ገብቷል። ይሁን እንጂ ከህብረተሰቡ ጋር ተቀላቅለው የሚኖሩ ጽንፈኞች የዜጎችን ደህንነት ለማስጠበቅ የሚደረገውን ጥረት ፈተና እንዲበዛም አድርገዋል። በርካቶች አሁን እየተያዙ እየታደኑ እየገቡ ያሉበት ሁኔታ ነው ያለው። ከዚህ ውጪ በቅርቡ በተለይ 2014 ጀምሮ በነበሩ በአካባቢው ላይ ህገ መንግስትና ህገ መንግስት ስርዓቱን ላይ ባደረሱት አደጋና ወንጀል ወደ 132 ተጠርጣሪዎች ላይ በህግ የተጣራበት ሁኔታ ነው ያለው። ከዛ ውስጥ ወደ 38 የሚሆኑት
በሰሞኑም በቅርቡ በፌዴራል ከፍተኛ ፍርድ ቤት በኩል ከ13 ዓመት እስከ 20 ዓመት ጽኑ እስራት የምርመራ መዝገቡ ለሕግ ቀርቦ ውሳኔ ያገኙበት ሁኔታ አለ። ከዚህ ጋር ተያይዞ 38 ሰዎች ላይ በተሰጠው ውሳኔ 24ቱ አካባቢን ለቆ በሌሉበት በሸሹበት ውሳኔው ተላልፎባቸዋል እስከ 20 ዓመት ጽኑ እስራት። ነገር ግን ከየትኛውም ከኢትዮጵያ ክፍልና ከአካባቢ ሸሽቶ ማምለጥ ስለማይችሉ በሁሉ ላይ የመያዣ የማደኛ ትዕዛዝ ወጥቶ እየተፈለጉ እየገቡ ያሉበት ሁኔታ ነው ያለው። በዚህ ልክ እንዳለ ሆኖ በአካባቢው ላይ አካባቢውን ለማተራመስ የተለያዩ ጦር መሳሪያዎችን በመጠቀም ጫካ የገቡት አብዛኞች ቢኖሩም በሕግ አግባቡ ታድኖ እየተያዙ ያሉበትና በተለይ ከአንዳንዶች ከእጃቸውም ሆነ ከመኖሪያ ቤታቸው አካባቢ የተለያዩ የጦር መሳሪያዎችና ጥይቶች የተያዙበት ሁኔታ አለ። ከዚህ ባለፈ ሰሞኑን እንደ ክልል የጋሞ ዞን ጸጥታ አካሉና በአርባ ምንጭ ከተማ አካባቢ ያለው ጸጥታ መዋቅር ከብሔራዊ መረጃ ደህንነት ጋር በመቀናጀት ሰፊ ስራዎችን ሲሰራ ነው የቆየው። ከዚሁ ጋር ተያይዞ የአርባ ምንጭ ከተማ ፖሊስና ብሔራዊ መረጃ ደህንነት በጋራ በመቀናጀት በዚህ 2-3 ቀናት ውስጥ አንድ ኮረላ የቤት መኪና ውስጥ አድርጎ መነሻውን አዲስ አበባ በማድረግ ከአዲስ አበባ ወደ አርባ ምንጭ ገብቶ ለዚሁ ጽንፈኛው አካል ለማቀበልና ለመመገብ የሚሄደውን 13 ክላሽንኮቭ መሳሪያ ከ3 ተጠርጣሪዎች ጋር የተያዘበት ሁኔታ ነው ያለው። ጸጥታ ኃይሉ ስቲል ነው እስካሁን ድረስ ሕግ የማስከበር ዘመቻውን በተጠናከረ መልኩ አድርጓል። ከዚሁ ጋር በተያያዘ በተለይ ሕግን የጣሱ ቤት ያቃጠሉ፣ የሰው ነፍስ የገደሉ፣ ንብረት ያወደሙትን እነዚህ በተለያየ መስመሮች በመከታተል ተይዞ ለሕግ እየቀረቡ ያሉበት ሁኔታዎች ነው ያሉት። ከዚህም በተጨማሪም የደቡብ ኢትዮጵያ ክልል እንዲበተን የሚፈልጉ በክልሉ ሰላም እንዳይኖር ለማድረግ ሐሰተኛ ማህበራዊ ሚዲያን ከመጠቀም ባሻገር የጥፋት ኃይሎችን በገንዘብ ጭምር ድጋፍ በማድረግ ችግሩን የማወሳሰብ ተግባር ሲፈጽሙም ተስተውሏል። የጸጥታ ኃይሉን እንቅስቃሴን ተከትለው በአሳቻ ሰዓት ጥቃት የሚፈጽመው ጽንፈኛው ቡድን በአካባቢው የሚገኙ በሺዎች የሚቆጠሩ ህብረተሰብ ክፍሎችን በተለይም መንግስት ደጋፊና ህግና ስርዓት እንዲከበር አቋም የሚይዙ ግለሰቦች ቤትና ንብረታቸውን በማውደም አፈናቅለዋል። በደረሰው ሰብአዊ ውድመትም የዜጎች ዋይታና ሰቆቃ ከፍተኛ ሆኗል። ያፈሩት ሀብት አመድ፣ የዘሩት እህል ሜዳ የቀረባቸው አርሶ አደሮች ለህይወታቸው ዋስትናን ይፈልጋሉ። ከዚህም በተጨማሪ ሰርተው ለመኖር የመንደራቸውን ሰላም የሚያስጠብቅላቸውን ኃይል ተማጽነዋል። ኑኒ ህንተ ጎን መንግስት ደስ ግኑ መንግስት ናግሽ ኮጋሞሽ ሃይኑኒ ዋናነ ኑና መንግስት ወስዲ አይሳነ ኑኒ ገባረቲ ነፍሳተ ወባኑ ጋር ሰንደዛ ይላለት ደስ አይደስ ኑኒ መሃይሲዛ ሶደና ናን ወሲዛ ሶደና ኑኒ ማጫና ወራኘለት ደስ ናይ ኦገኒሽ ቀማታ ማንጾ ገትዲሽ ወላኘለት ደስ ታማኘለት ደስ ወራኘለት ደስ ሰማንግስተ ወስዲ አስተናጋድድኑና ወንቶስ አይሰናግደ ህግ እንደ ህግነት አውቆ ህግ የበላይነት ህግ የራሱን የበላይነት አውቆ ኢናን ለማዳን የኢናን ድምጽ ለመስማት የመጣውን አመሰግናለሁ። ለይና ህግ አሁን መላይፍ ጠረው መሄጃ ቦታ የለንም። ለይና የት ልንሄድ 1984 እዚህ ተሻግረናል፣ እዚህ ቆይተናል። የማያንስ አመት ሽበት አውጥተናል፣ አርጅተናል። መሄጃ ለይና የለም፣ የሚሰጥ አባት የለም፣ ሌላ የሚሰጥ የለም። ግን ኢና ተጎተናል። አቤት ሰው የሚለው ቀበሌ ላይ ነበር። ለዛይሰ ኤልጎ ቀበሌ የለም። ለይና አቤት መንግስት አካል መንግስት የራሱን በላይነት አሳውቆ ለይና መላ እንዲፈጠር አቤት ያለን ነው። አቤት ችግሩ እየተባባሰ በመምጣቱ የዜጎችን ህይወት ከከፋ አደጋ ለመታደግ የሀገር መከላከያ ሰራዊት ከሌሎች የጸጥታ ኃይሎች ጋር በመቀናጀት
ወደ አካባቢው ተሰማርቷል። ከዚህ ቀደም ሰላማዊ ዜጎችን በጦር መሳሪያ በማስፈራራት ሲዘርፍና ኢሰብአዊ ድርጊትን ሲፈጽም የነበረው የጥፋት ኃይሉ ጥምር ኃይል በአጭር ጊዜ ቀናት ኦፕሬሽን ግቡን በመምታት የዜጎችን ደህንነት በዘላቂነት በማስጠበቅ ወንጀለኞችን ለሕግ የማቅረብ ስራን እያከናወነ ይገኛል። ከዚህ ጎን ለጎን የዞኑ መንግስት በጽንፈኛው የጥፋት ኃይል የተፈናቀሉና ቤትና ንብረታቸው የወደመባቸው ዜጎችን መልሶ የማቋቋም ተግባርን እያከናወነም ቆይቷል። በዚህ ሂደት በርካታ የህብረተሰብ ክፍሎችና በጎ አድራጊዎች ተሳትፈውበታል። መንግስት ባደረገው ከፍተኛ ጥረት የተፈናቀሉ የህብረተሰብ ክፍሎች ወደ ቀድሞ ቀያቸው ተመልሰው ሰላማዊ ኑሯቸውንም ጀምረዋል። አዝመራቸውንም እየሰበሰቡ ይገኛሉ። ንብረታቸው የወደመባቸው የህብረተሰብ ክፍሎችም በዘላቂነት ለማቋቋም የመኖሪያ ቤት ግንባታን ለማካሄድ የቅድመ ዝግጅት ስራዎች ተጠናቀዋል። መንግስት የዜጎችን ሁለንተናዊ ሰላምና ደህንነትን ለማረጋገጥ ጠንካራ እርምጃዎችን እየወሰደ የሚቀጥል ሲሆን ማህበረሰቡም ከጸጥታው አካል ጎን በመሆን ህግ የማስከበር ሂደቱን እየደገፈ ነው። ጋሞ ዞን ከጥንት ጀምሮ ጠብቆ ያቆየውን የሰላም እሴትን በመናድ አካባቢውን የትርምስና የግጭት ቀጠና በማድረግ የደቡብ ኢትዮጵያ ክልልን መበተን ዓላማ አንግበው የተነሱት የጥፋት ኃይሎች በሌሎች የክልሉ አካባቢዎችም በወሰን፣ በብሔር፣ በሃይማኖት የጥላቻና ከፋፋይ ትርክቶችን በመዝራት የክልሉን ሰላም ለማወክም በብዙ ተንቀሳቅሰዋል። የእነዚህ ኃይሎች ድብቅ ሴራ ህዝቡን ከልማቱ ተጠቃሚ እንዳይሆን የክልሉን ሀብት መቀራመት ሲሆን ይህም እንዳይታወቅባቸው በህብረተሰቡ ዘንድ በሬ ወለድ አጀንዳዎችን እየፈጠሩ በተቀላቢ ሐሰተኛ ማህበራዊ ሚዲያ ገጾች በኩል ማህበረሰቡን አወናብደዋል። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው እኩይ ዓላማቸው በጸጥታ ኃይሉ ብርቱ ጥረትናም በህብረተሰቡ ርብርብ ሲከሽፍ በማህበራዊ ሚዲያ ተደብቀው ሰላማዊ ዜጋ መስለው ለመታየትም ስለ ሰብአዊ መብቶችም የውሸት ሲሟገቱም ተስተውሏል። ነገር ግን መንግስት የጥፋት ኃይሎችን እኩይ ተግባር አስቀድሞ በማወቅ የዜጎችን ደህንነት ለማስጠበቅ የሚያደርገውን ብርቱ ጥረት አጠናክሮም ቀጥሏል። የአገር እድገትናም ብልጽግና እንዲረጋገጥ ሰላም መሰረታዊና አንኳር ጉዳይ ነው። የዜጎች ወጥቶ መግባት፣ ዘርቶ ማጨድ በሰላም ላይም የተመሰረተ ነው። የለውጡ መንግስት ቁርጠኛ አመራርነትና ተስፋ ሰጪ ውሳኔ ጊዜውን የጠበቀ ባይሆን ኖሮ በጥፋት ኃይሉ አማካኝነት ከዚህም የከፋ እልቂት ሊደርስ እንደሚችል ይታመናል። ሆኖም ሳይቃጠል በቅጠል እንዲሉ መሰል ችግሮች ከመፈጠራቸው አስቀድሞ ሁሉም ባለድርሻ አካላት አስፈላጊውን ጥንቃቄና ክትትል ማድረግ አለባቸው እያለን ዝግጅታችንን በዚህ ቋጭን። ሰላም